የእመቤታችን ድንቅ ተአምር በዘመናችን የተደረገውንና በእኔም ላይ ደግሞ ተስፋ አድርጌ ሰንቄ ታደርግልኛለችም ብዬ አስቤርኩበት ይሄ ቦታ ነው። እንደሄድን እኔ ያየሁት አሁን ድረስ እኔ ደግሜ ባየው ነው በደንብ ምስክርነቱን ለመስጠት የምፈልገውና አሁን በጣም በህልሜ ነው በምን እያልኩ ነው ያለሁትና በጣም ይገርመኝ ደግሞ የተክልዬ ቤተክርስቲያን የተክለ ሃይማኖት ቤተክርስቲያን በእነሱ ቤተ መቅደሱ ነው ሳገኘው። የሚያስደስተው ነገር ደግሞ የአባታችን ኢትዮጵያዊው ጻድቅ አቡነ ተክለ ሃይማኖት ታቦታቸው ተቀርጾ እዚህ ግብጽ ማለት ነው እዚህ ጋር ይገኛል። ከእመቤታችን ከቅድስት ድንግል ማርያም ስዕል ከእጇ እኛ በዘመናችን እኮ እያየን ስንጠባጠብ እዛ ቤት ድንግል ማርያም ተገልጣለች። በጣም ያስጨነቃትን ያንን በሽታ ኦፕራሲዮን አድርጋ መስቀል ሰርታ ነው ደግሞ የሚለው አይደለ? መስቀል ሰርታ ኦፕራሲዮን አድርጋ ራሷ ይህን ከፍታ ያንን ውስጧ ያለውን ካንሰር በሙሉ ለቅማ አውጥታ አስቀምጣለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመሩ ሁሉ ከታች እስከ ላይ ለአንዴና ለመጨረሻ ጊዜ ይህንን ነገር የሞት ጉዳይ አድርገው ለመንግስት ማሳወቃል። ወይ መንግስት ይጠብቃቸው ወይ ቤተክርስቲያኗ ልትጠብቅ የምትችልበት ሁኔታ ይፈቀድለት። ለብዙ ሰዎች ሰጥቼ በጣም ብዙ እንግዲህ በእኔ ሚዲያ ምስክርነት አስቀምጫለሁ። ጭንቅላቱ ሊፈነዳ የነበረ በእጢ ምክንያት ሊፈነዳ የነበረ ልጅ በዚህ በእመቤታችን በቅድስት ድንግል ማርያም ከእጇ በሚፈሰው ወንዝ ተፈውሶ ምስክርነት አስቀምጫለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቋንቋ አይነሽ ሚዲያ ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ። እንደምን አላችሁ? እንኳን ደህና መጣችሁ ኋላችሁን ከግብጽ ገዳማት አሜን። እንኳን ደህና ቆያችሁን ብለናልኛ። ዛሬ እንግዲህ በዚህ ዙሪያ ነው ከእናንተ ጋር የምንቆየው። መምህር መስፍን በፊታችን በቋንቋ አይነሽ ሚዲያ መጥቷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ የነበርንበትን መጀመሪያ ደስታህን ግለጽ እስኪ። እውነቴ ነው ክርስትና ህይወቴ ነው ብሎ የተቀበለ ማንም ክርስቲያን የግብጽ ገዳማትን አይቶ ነፍሱ ሐሴት የማታረግ አይኖርም እና ባልወጣው የሚያስብል ጊዜ ነበርና የነበረን በእውነት በጣም ደስተኛ ነበርኩኝ። በነገራችን ላይ እኔ ግብጽ ለመሄድ በጣም ምኞቴና ፍላጎቴ ተቀጣጠለው የእመቤታችን ድንቅ ተአምር በዘመናችን የተደረገውንና በእኔም ላይ ደግሞ ተስፋ አድርጌ ሰንቄ ታደርግልኛለችም ብዬ አስቤርኩበት ይሄ ቦታ ነው። We have icon for Saint and Saint Mary with rubbing oil from 35 years ago. ከ35 ዓመት በፊት ጀምሮ ከእመቤታችን ከቅድስት ድንግል ማርያም ስዕል የሚፈስ ቅባ ቅዱስ አለ። እዛ ታሪኩ ሲነገርህ መዓዛው ልዩ ነው፣ የገነት ሽታ ነው መዓዛው ይላሉ። እኔ እውነት ይሄን አሽትቼ አልጠግበውም። እውነት ነው መዓዛው በጣም መዓዛው የተለየ ነው። ይሄ ከእመቤታችን ከቅድስት ድንግል ማርያም ስዕል ከእጇ እኛ በዘመናችን እኮ እያየን ሲንጠባጠብ ወዙ ሲንጠባጠብ በአይናችን አየን። እሱ እንግዲህ ያለው የት ነው? ፖርት ሳይድ ይባላል። 195 ኪሎ ሜትር ይርቃል ከካይሮ። እዛ ሄደን ትምህርት ተሰጥቶን ከተማርነው ትትናችሁ ግን አይታል? አዎ ፎቶ አብረው ከኛ ጋር እንነሳሉ እንጂ እንነሳ መጀመሪያ እስኪ ማስታወሻ አሉ እና እሱን ትምህርት ሰማን። እንግዲህ የማን ታሪክ ነው? የሳሚያ መጀመሪያ ሳሚያ በኋላ ኤልሳቤጥ። እሷ እንግዲህ ብዙ ነገር የምታስተምር ሴት ናት። አንደኛ በአካባቢው የተናቀች ነበረች። ወዳጅ ዘመድ የራቃት ዓይንሽን ላፈር የተባለች ሴት ነበረች። ደሞም በስጋ ሱስ የተያዘች በሱስ ተጠምዳ ራሷን የጎዳች ሴት ናት። እቺ ሴት እንዲህ ሆና ከሰውነት ተርታ ወጣ
ግን ከባድ ህመም ደግሞ ያሰቃያት ነበር። ካንሰር ወደ ሞት የሚወስድ የቀን ቀጠሮ እየሰጠ ወደ ሞት የሚወስድ ካንሰር ያለባት ሴት ናት። እቺ ሴት እንግዲህ ግን አንድ ካህን ቤት ያ ካህን ይኸውልህ የሳምራዊ ታሪክ ይፈጸም ሰው የናቃትን ዓይንሽ ላፈር ያላትን እሳቸው ግን ቤታቸው አስገብተው አስቀመጧት። ክርስትና እኮ እንደዚህ ነው። ሰው በጠፋበት ጊዜ ምን ሆኖ መገኘት? ሰው ሆኖ መገኘት። ሰው መሆን በራሱ ነች። በጣም በቃ ሰው እኮ እኔ ሰው ነኝ ወይ ብሎ ሰው መጠየቅ አለበት። ተመልከት፣ ፍቅር ባለበት ተአምር ይመጣል። እዛ ቤት ድንግል ማርያም ተገለጠች። አስደናቂ እኮ ነው። በዚህ ዘመን ተገልጣ እንግዲህ በጣም ያስጨነቃትን ያንን በሽታ ኦፕራሲዮን አድርጋ መስቀል ሰርታ ነው ደግሞ የሚለው አይደለ? መስቀል ሰርታ ኦፕራሲዮን አድርጋ ራሷ ይህን ከፍታ ያንን ውስጧ ያለውን ካንሰር በሙሉ ለቅማ አውጥታ አስቀምጠች። ከሷ ላይ የወጣው የጡት ካንሰር እና የሳምባ ካንሰር በወቅቱ እመቤታችን ራሷ ዶክተር ሆና ከሰራቻት በኋላ ይሄው እንዲህ ነው ተቀመጠው። ያደረችበት ቤት የአባ ቢሾይና የቅድስት ድንግል ማርያም ቤተክርስቲያን አገልጋይ መነኮስ ናቸው። በህልሟ መጀመሪያ ማን መጡ? ያደረችበት ቤት የአባ ቢሾይና የእመቤታችን ቤተ መቅደስ አገልጋይ ናቸው። በህልሟ የመጡት ማን ናቸው? እመቤታችን መጣች። እመቤታችን ማር ጋር ሆና አባ ቢሾይና አባ ኖብ የሚባሉ ሁለቱ ቅዱሳን ጋር እመቤታችን ታየቻት። እንደውም ለሰዓሊው እንዴት ብላ ነው ያናገረችሽ? እንዴት ብላ ነው የምትታይሽ? እስኪ ንገሪኝ ሲላት እንዲህ አባ ቢሾይ፣ አባ ኖብ እንደገና ደግሞ ቅድስት ኤልሳቤጥ የሚል ነገር ስትነግረው እሷ በነገረችው አይነት ሲስልላት በትክክል እሷ ናት። ከዛ በኋላ ነው እንግዲህ መታ ብርሃን ተሞላ ቤቱ። ብርሃን ተሞላ። በቀኝ እጇ ባረከቻት። እንግዲህ ያ ድንቅ ተአምር በመላው ግብጽ ተሰማ። የግብጽ ጋዜጦች ሁሉ ዘገቡት። እዛ አካባቢ ያለው ሰው ሁሉ በቃ ወደ ክርስትና ጎረፈ። ያኔ ነው እንግዲህ እስኪ ትንሽ ሰወር በይ ደግሞ ጨካኞች መጥተው አንድ ነገር እንዳያረጉሽ ብለው ወደ ገዳም ወሰዷት። ስሟን ቀየሩላት፣ ኤልሳቤጥ ተባለች። ሳሚያ የሚለው ስሟ ኤልሳቤጥ። አሁን ያ እቺ እናት ደግሞ እዛ ገዳም ውስጥ ሆና ጸሎት ስታረግ ይሄው ከእጇ ላይ ወዝ የማይቋረጥ እጅግ ጦም መዓዛ ያለው በቃ ይሄዳል። እሱን ደግሞ ያን ወዝ የነካ ከብዙ በሽታ ይፈወሳል። ዲያቆን ነበሩ ያን ጊዜ። አሁን ጳጳሱ ነው ያስጎበኙ አያቸው እዚህ ጋር እና ምንድነው በቃ ይፈወሳል እንዴ። ከዛ ተንበረከከች። ያዳንሽኝ አንቺ በዛች በኪዳነ ምሕረት ያዳንሽኝ አንቺ፣ የፈወሽኝ አንቺ፣ ይሄ ዘይት ይሄ ወዝ ከኔ ይውጣና አንቺ ስዕል ይሁን። እመቤት ወይኔ አልችልም እኔ ፍጡር ነኝ አለች። ፍጡር ነኝ ብላ እመቤታችን ስዕል ላይ ሄደ። ከዛን ጊዜ ጀምሮ የካቲት 16 ከየካቲት 16 ጀምሮ ከልጅቷ ላይ ወደ ስዕሉ ላይ አሁን የካቲት 36 ዓመት ይሆነዋል። እስካሁን የእመቤታችን ስዕል እንግዲህ እኔም ምስክር ነኝ፣ አንተም ምስክር ነህ። ይሄንን ወዝ ለብዙ ሰዎች ፈውስ የሆነ አሁንም ሳይቋረጥ አለ። እንደውም ቆይ ብርጭቆ አለች፣ ሲወርድ እያየሁ ነበር። እንደዚህ የወረደ ከታች ማጠራቀሚያ አለ፣ ፕላስቲክ እዛ ላይ ይጠራቀማል። እነሱ ብርጭቆ አለች፣ እዛ በብርጭቆ ነው። እኔ እንግዲህ ያው ካንተ በፊት ሄጄ ስለነበረ ይሄንን ይዤ መጥቼ ለብዙ ሰዎች ሰጥቼ
በጣም ብዙ እንግዲህ በእኔ ሚዲያ ምስክርነት አስቀምጫለሁ። ጉዞ ወደ ቅድስት ሀገር ኢየሩሳሌም ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝብ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል ዓለት ውስጥም እናልፋለን። ከጭንጫ ዓለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ተወለደ ጌታ የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለምን በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም። ጭንቅላቱ ሊፈነዳ የነበረ በእጢ ምክንያት ሊፈነዳ የነበረ ልጅ በዚህ በእመቤታችን በቅድስት ድንግል ማርያም ከእጇ በሚፈሰው ወንዝ ተፈውሶ ምስክርነት አስቀምጫለሁ። ያልወለዱ ልጅ ያገኙበት፣ ከካንሰር የተፈወሱበት በጣም ብዙ። ዛሬ እንኳን አንድ ሴት ወደ አንተ ስመጣ ስልክ ደወለችልኝና ጉዞ ልመዘገብ ነው አለች። እሺ እናቴ ብዬ ሳወራት ከዛ ያው በድምፅ ጠየቀች። ዲያቆኑን ሰገድ አለ አይደል አለችኝ። መምህር መስፍን አሉ? አይ እኔ ነኝ አልኳት። እርስዎማ ባለውለታዬ ነዎት። አንድ ጊዜ እኮ ቅብ ቅዱስ የእመቤታችን ሰጥተውኝ ምን አይነት ታምር እንደተሰራልኝ አለች። አየህ ተዳርሷል። እና አሁንም መፈወሱን ያላቆመ ልብ የሚነካ ነው። እዛ ሲሄድ አሁን ሁለተኛ ጊዜ ነው። አንተ ደግሞ አልወጣም አልከኝ። ሁሉንም ሰው ያው እንግዲህ ጊዜም ስለሌለን ወደ አውቶቡስ ስናስገባ አንተን መፈለግ ነበር እዳ የሆነብኝና ምን ተሰምቶ ነው? አንደኛ በቃ እኔ ትልቁ ውስጤ ፍላጎቱ ተቀጣጥሎ ግብፅን ለማየትና ግብፅ ለመሄድ ትልቁ ነገር ያው የእመቤታችን ስደት እንዳለ ሆኖ በዘመኔ ደግሞ በኔ ዘመን በእኛ ዘመን 35 ዓመት ማለት እንግዲህ ደርሼበታለሁ። ይሄ ነገር አለ እና ሳይቋረጥ ዛሬ ድረስ እንደገና ደግሞ አንተና ዶክተር ሮዳስ አምጥታችሁ በሁሉም አብያተ ክርስቲያናት ይሰጥ ነበርና የተሰማው ታምር የሚገርም ነው። ያንን ባይኔ ማየት እኔ ባልነካው ራሱ ባይኔ ማየትና ያን ታሪኩ ላይ መቆሜ ለኔ ፈውስ ነው።
ብዬ አምኛለሁና ቦታው ላይ ስሆን አላመንኩም። እወጣለሁ፣ እመለሳለሁ፣ እዛው ነኝ። እወጣለሁ፣ ተመልሼ እዛው ነኝ። አያለሁ፣ የሆነ ነገር ላለው አለቅሳለሁ፣ እነግራታለሁ። ዝም ብዬ አየዋለሁ፣ አተኩሬ እንዲህ ፈልቃ አየዋለሁ። ማለት ምን አይነት በዚህ በተለይ በዚህ ቅድም እንዳልኩ የዘንዱ ሰረገላ ድምፅ በበዛበት እመቤታችን የሚጠላ በበዛበት ዘመን እንዲህ አይነት ነገር ደግሞ በእኛ ዘመን ይሄ መታየቱ ብችል ሁሉንም እየወሰድኩ ባሳየው። ይህ በተለይ የሚጠላት እግዚአብሔር በቅዱስ ድንቅ ያደርጋል። በእናቱ ላይ ይህን ሲያደርግ እኔ በዚህ ዘመን ተደስቼና ተመስጬ ነው። እስኪ እንደሄድን እኔ ያየሁት አሁን ድረስ እኔ ደግሜ ባየው ነው በደንብ ምስክርነቱን ለመስጠት የምፈልገውና አሁንም በጣም በህልሜ ነው በምን እያልኩ ነው ያለሁትና በተለይ የማይረሳኝ ነገር እመቤታችን ልጇን ያጠባችበትና ስታጥብበት የነበረው ገንዳ ልጇን አንስታ ያጠበችበት ገንዳ ይሄ እጅግ በጣም ክብር ምስጋና ጌታዬ የታጠበበት፣ ጌታዬ የተኛበት፣ ጌታዬ የታጠበበት የተንጠለጠለው ቤተክርስቲያን አይገርምም? ምንም አይገርማል። ለዛ ምንም አይደንቃል። የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ነው። የሚያምር ቤተክርስቲያን ነው። አንድም ምስማር ያላረፈበት ቤተክርስቲያን ነው። በጣም ይገርመኝ ደግሞ የተክልዬ ቤተክርስቲያን የተክለ ሃይማኖት ቤተክርስቲያን በእነሱ ቤተ መቅደሱ ነው ሳገኝ። የሚያስደስተው ነገር ደግሞ የአባታችን ኢትዮጵያዊው ጻድቅ አቡነ ተክለ ሃይማኖት ታቦታቸው ተቀርጾ እዚህ ግብጽ ማለት ነው እዚህ ጋር ይገኛል። እዛ በእውነተኛም አንድ ታሪክ ሰርተን ይመጣል። የአባታችን የወንጌል አርበኛው ኢትዮጵያን በወንጌል ያረሷት አባታችን የግብጽ ክርስቲያኖች ቅድስናቸውን አምነው እንደዛ ሲያከብሯቸው ባለበት ቦታ ላይ እኛም ቆመን ዝማሬውን ስናቀርብ ዙሪያውን ከበውን እኛን በቃ በመገረም በመደመም ፎቶ በማንሳት ካሜራ ማለት አብሮ በመዘመር ተመስጦ አላቸው። ደግሞ የነሱ ደግሞ ተመስጦ ነው። ቃሉ ባይሰማችሁም ለነፍሳቸው ጆሮ ይሰጣሉ። በጣም የሚገርመው ለነፍሳቸው ጆሮ ይሰጣሉ። ነፍሳቸው ታዳምጥ። ጣዖትን አዋርዶ የተዋሕዶ ኮከብ አባ ተክለ ሃይማኖት እንግዲህ ዛሬ ወደ እናንተ የመጣ ነው። ወደፊትም እግዚአብሔር ብሎላችሁ እናንተም ብትሄዱ እስክትሄዱ ድረስ እኛ ያየነውን ሙሉ መረጃውን የቻልነውን ያክል ወደ እናንተ ለማድረስ ነው። እስኪ እንዴት ነበረ ያለውን እንግዲህ ደግሞ እንቀጥል። እንግዲህ ግብጽ መጽሐፍ ቅዱስን ገልጦ ለሚያነብ እስራኤላውያን በተቸገሩ ጊዜ ለብዙ ጊዜ መጠለያ ሆና ተጠቅሳለች በመጽሐፍ ቅዱስ። የጠና ረሃብ በመጣ ጊዜ ወዴት ነበር የሚመጡት? ወደ ግብጽ ነበር። ወደ አባይ ተፋሰስ ነበር የሚመጡት። እዚህ ላይ አባይ ራሱ ለእስራኤላውያን ምን ነበረ? ምግባቸው መጠጣቸው ነበር። እዛ ይመጣሉ። በልምላሜው እርሻቸው ለምልሞ ቆይተው የረሃብ ዘመን ያሳልፉ ነበር። ስለዚህ ከእያንዳንዱ ታሪክ ጋር የአባይ ወንዝ ምክንያት ነው ማለት ምክንያት አለው። እስራኤላውያን ራሱ ሰርቫይቭ እንዲያደርጉ በረሃብ እንዳያልቁ፣ በአንድ በኩል በአባይ ተፋሰስ ህዝበ እስራኤል በልምላሜው ሲጠቀሙ ራሳቸውን በዛ ውስጥ ሲያድኑ እንመለከታለን። በአንድ በኩል ደግሞ የእግዚአብሔር መቅሰፍት መጥቶ አባይን ሳይቀር ደም ሲያለብሰው እናያለን። እንግዲህ ግብጽ እንዲህ አይነት ታሪክ የበረከትም የመርገምም ታሪክ የሄደባት ናት።
ዘመነ ብሉይን ስንመለከት፣ ወደ ሐዲስ ስንመጣ ግን ክርስቲያን ሁሉ ሊዘነጋው የማይችል ታሪክ የተፈጸመባት ሀገር ናት። መለኮት በስጋ ተገልጦ እኛን ለማዳን የኛ መድኃኒት ለመሆን እንደ ሰው ሕፃን ሆኖ በእናቱ እቅፍ ሆኖ የተሰደደባት ሀገር ናት። የሸሸባት። አሁን እኛንም እኮ የወሰደን ይሄ ታሪክ ነው። በጣም ብዙ ኪሎ ሜትር አቋርጠን ሄድ ነው ወደ ግብፅ ይህን ታሪክ ለማየት ነው። እመቤታችን እንደው ያንን በረሃ እየተባለን ሰማ ነበር። እንዴት ቻልሽው ያሸዋውን ግለት እያልን እንዘምራለን እዚህ ሆነን። ምን አይነት ነው ያ? ሄዶ ሲታይ ደግሞ እንደው ምን አይነት የትህትና እመቤት ነች እናታችን። እንደዛ አይነት ጭው ያለ በረሃ፣ አቃጣይ የሆነ በረሃ። በጣም እኮ መንገዱ እያደከማቸው እኮ ያንን በእግሯ እኔ የሚደንቀኝ ነገር አለ። እመቤታችንን ሳነሳት በቃ ትደንቀኛለች። እመቤታችን የአምላክ እናት እኮ ናት። በረሃውን ባሰብኩት ጊዜ የግብፅን ያሸዋው ግለት አንቺ ትንሽ ብላቴና ኧረ እንዴት ቻልሽው በእውነት አንቺ ትንሽ ብላቴና ኧረ እንዴት ቻልሽው በእውነት መላእክት ያሰማልን። በእውነት ሄደን ስናየው ነው እናታችን ምን አይነት የትህትና እመቤት እንደሆነች የሚገባ። እዛ መድረሳችን በእውነት በጣም የሚያስደስት እድለኝነትም ነውና እኔ ልክ የእመቤታችን የስደት ጉዞ መንገዱ ሲጀመር ከልቤ ነው የተደሰትኩት። በቃ ምን አይነት እድለኛ ነኝ አምላኬ ሆይ አመሰግንሃለሁ። ያውም ደግሞ እኮ አባቶቻችን በእግራቸው ነበረ ከኢትዮጵያ የሚሄዱት። እኛ እኮ በአየር ሄደን ቁጭ ብለን እንደገና ደግሞ በሚመች አውቶቡስ ሀገራችን እንኳ አንድ ገዳም ስትሄድ ውጣ ወረዳለሁ። መኪናው ራሱ ውጣ ወረዳለሁ፣ በእግርም ውጣ ወረዳለሁ። እዛ ደግሞ በደንብ አድርገው ሰርተውት በጣም ደስ በሚል ሁኔታ ነውና ተቀጸል ጽጌ መስከረም 10ን አክብረው ከዛ በማግስቱ ጀምረው ነው እንግዲህ እስከ ህዳር 4-5 ድረስ የሚጓዙት። ያውም በመሃል እንግዲህ በበረሃ የሚቀራል፣ አውሬ የሚበላዋል፣ መንገድ የሚያስቀረዋል። እነዚህ አባቶች ልጆች ነን ዛሬ እኛ እዛ በመቆማችን በጣም 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 እግዚአብሔር እንዴት እንደምናመሰግነው። እነዚህን ስንመለከት ከቆየን በኋላ ወደ ክፍላችን ገብተን እኩለ ሌሊት ላይ ነው የተነሳ ነው ወደ ቁስቋም ለመሄድ። ምክንያቱም 5 ሰዓት ተኩል በመኪና ይፈጃል። በዛ ተነሳን፣ ሁላችንም ገባን፣ ጸሎት አደረግን። እንግዲህ ያንን ጨለማ በእርግጥ መንገዱ ግብፅ በመንገድ በጣም መሰረተ ልማቷ በጣም አስደናቂ ነው። በእንደዛ አይነት መንገድ ወዴት ሄድን? ወደ ቁስቋም ሄድ ነው። በዚህ ሀገር ስትለካው ከዚህ ደብረ ማርቆስ ማለት ነው። በጣም ሩቅ ነው። ወይም ከዚህ ጅማ ማለት 5 ሰዓት ተኩል ነው የተጓዝነው እና እኛ ስንገባ በእርግጥ ከግብፃውያን ቅዳሴ ጀምረው ነበረ። ከኢትዮጵያዊ ክርስቲያኖች ደግሞ እኛንን ቀድመን ደርሰን የነበር ነው እና ታሪክ በደንብ የመስማት እድል አጋጥሞናል። እና በጣም ልቤን የነካው ነገር ምንድን ነው? እዛ ኢትዮጵያና ቁስቋም ደግሞ በጣም የተሳሰሩ እንደሆኑ ታሪክ እዛ ተቀምጦ ሳይ አሁን ያለው ትውልድ እንዲህ አይነቱን ነገር በተለይ ኦርቶዶክሳዊው ማስቀጠል እንዳለበት። አሁን ቁስቋም 170 መነኮሳት አሉ። ከ170 መነኮሳት 60ዎቹ የዘጉ ናቸው፣ አይወጡም። ወደ ቀደመ የቁስቋም ታሪክ ስንመለስ ግን ገዳሙ በኢትዮጵያውያን ጸሎት የተባረከ ነው የሰማነው። 30 የሚደርሱ ኢትዮጵያውያን መነኮሳት እዛ ለጸሎት ብቻ ይተጉ እንደነበረ
ቅዳሴ ያደርጉ እንደነበረ የቅድስና ሕይወታቸው ለግብፃውያን ራሱ ያስተምር እንደነበረ ራሱ ግብፃውያን ይህን ታሪክ መጥተው ሲነግሩህ በጣም በቀደመ ታሪክህ ትኮራለህ። ሌሊት ላይ ገባንና እንዳትረሳው ምን ያህል ቦታ እንደሚሰጡን የትኛው ደረጃ ላይ እንዳስቀመጡን የገረመኝ ትልቁ ገዳም ሌሊት እዚሁ ቁስቋም ያን በር ካለፍን በኋላ በጣም ወደ 12 አብያተ ክርስቲያናት ነው ያለው፣ 12 ገዳማት ነው ያለው። የመጀመሪያውን በር ስናልፍ ምንድን ነው ያለው? እዚህ ጋር ቆማችሁ ግቡ ተባለ። መጀመሪያ ማን እንደሆነ ሳይታወቅ ሲያይ ነጭ ለብሰን ነጭ ተጎናጽፈን የኛ ኤጀንቷ ራሷ እቺ ሳምሃር ነጭ ለብሳለች አብራና እንዲህ ሲያይ ኦ ኢትዮጵያ ጌቴ ግቡ መኪናችን ወደ ውስጥ እንዲገባ ፈቀዱ። እንዴት ቦታ እንደሚሰጡ እንዴ! ቅዳሴስ ሰዓት ሰጥተው አምልኮ እንድንፈጽም ስጋው ደግሞ እንድንቀበል በጣም ነው እኮ የሚያከብሩን። እውነት ለመናገር መድኃኔዓለም ኢየሱስ ክርስቶስ ለ185 ቀን በባረከው ቦታ ላይ ቅዳሴ ቀድሰን ስጋው ደግሞ መቀበል ለኢትዮጵያውያኖች በእውነት በጣም የሚያስደስት ነገር ነውና ይሄ አቀባበላቸው ከቀደመ ታሪካችን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብፅ ኦርቶዶክስ ቤተክርስቲያን በጣም የጠበቀ ወዳጅነት ያላቸው አሁንም ይሄ ወዳጅነታቸው የቀጠለ ስለነበረ በጣም ነው ክብራቸው እስካሁን እንደገነነ ነው ለኛና እንግዲህ እዛ ውስጥ ከገባን በኋላ መጀመሪያ ያው በጣም ግዙፍ ገዳም ስለሆነ አስደናቂ ነው። እዛ ግን ያው ግብፃውያን በጣም ደግሞ እንደው ይሄንን መርሃ ግብር የሚከታተሉ ሁሉ እግዚአብሔር ወደ ልባቸው እንዲያስገባው የምመኘው ነገር የግብፅ ክርስቲያኖች ሕይወት አሁን ቁስቋሚያ ሁሉ ግብፃዊ መጥቶ ከሊቅ እስከ ደቂቅ ያ ሁሉ ክርስቲያን መጥቶ ቅዳሴ ተቀድሶ ግን አንድ ሰው ሳይቆርብ አይወጣም። እንዴት ደስ ይላል! ሁለተኛ ላይ ቅዳሴ ጀመሩ። በሁለተኛው መቅደስ የመጀመሪያ እኛ ስንደርስ የመጀመሪያው ቅዳሴ አልቆ እኛ ደግሞ ቀጣይ የኛ ነው ስንል ለካ የነሱ ለካ ሁለተኛው ደግሞ አለ። በየመቅደሳቸው ይቀጥላሉ፣ በየመንበራቸው መቅደሱ አንድ ሆኖ መንበሩ ላይ ግን አንድ መንበር ካልተቀደሰበት አስቀዳሽ ካለ መጥቶ ያስቀድሳሉና አብዛኛ ሀበሻ ገባ፣ ኤርትራውያንም ኢትዮጵያውያንም። ከዛ ምንድን ነው ያለው? ከገባችሁ ትቆርባላችሁ። አሁን የኮብት ነው፣ ቀጥሎ የኢትዮጵያ አለ፣ ቀጥሎ የኤርትራ አለ። ስለዚህ ራሳችሁን ምረጡ። እናስቀድሳለን ካላችሁ አስቀድሱ፣ ግን ትቆርባላችሁ። ይሄን ነው ወቁት። ከዛ እናቶች የኛ ይሻላል ማለት ቁርባኑን አይደለም ቅዳሴውን ቢያንስ እየሰሙ አይ በእኛ እንመጣለን እያሉ ወጡ። የሚገርመው ደስ የሚለው ነገር የእኛ ማለት ነው። ይሄ እኛ ይዘናቸው ሄድ ነው። ሁሉም ልክ እንደ ግብፅ ኦርቶዶክስ በጣም አስደሳች ለመጀመሪያ ጊዜ ሁሉም ቆርቦ የሄድ ነው በሙሉ ቆርቦ ሳይ በቃ የግብፅ መንፈሳዊነት በኢትዮጵያ ላይ ተጋብራ ነው ያልኩት። በጣም ደስ የሚል ነገር። ግብፅ ታሪኳ በአዲስ ኪዳን የበለጠ ጎልቷል። ታሪኳ ግን ከብሉይ ኪዳን ከአብርሃም ከዛም ከነ ያዕቆብ ዮሴፍ አጠቃላይ እስራኤላውያን የገዘፈ ታሪክ አላት፣ አሻራም አላት። እንደሄድን እንዲያውም የተያዘልን አልጋ ጠዋት ነቅተን ቁርስ ለመብላት በሰገነቱ ላይ ከፍ ስንል ፊት ለፊታችን ፒራሚድ ነበረና ያ ፒራሚድ ደግሞ በጣም ብዙ የታጨቀ የታሪክ አሻራ ያለበት ነው። እንግዲህ እንዲህ አይነት ነበር የቁስቋም ቆይታችን። ከቁስቋም ሳንወጣ መስፍኔ አሁን ምናልባት ሰው 185 ቀን ሲባል ግብፅ ገብታ ደግሞ በስደቷ ልጇን ይዛ የቆየችበት 3 ዓመት ከ6 ወር ነው።
ስለዚህ 185 ቀን የቆየችበት ቁስቋም ከሆነ ሌላ ቦታ የሚለው ነገር አሉ። ያው እየሄድን እኛም እያየናቸው ሄድን ስላለ በተለይ ልጄን ከግብፅ ጠራሁት የአዋጁ ነው ያ ቦታ። ልጄን ከግብፅ ጠራሁት የሚለው ትንቢት ይፈጸም ዘንድ ድንግል ማርያም ከተነሳች በኋላ 3 ወር የተቀመጠችበት አለ፣ 185 ቀን የተቀመጠችበት አለ፣ 7 ቀን የተቀመጠችበት አለ። እንዲህ በየቦታው እንግዲህ አንድ ቀንም ያረፈችበት ሶሎዋ ላይ አሁን አንድ ቀን ይሄ ሁሉ እየተነገረ ያ ነው እንግዲህ 185 ቀን ቆየች የምንለው። ያው በየቦታው ትቆይ ስለነበረ ነው። ትንሽ እኮ ከሱ ከቁስቋም ትንሽ አለፍ ብለን ሄደን ደግሞ ምን የሚባል ገዳምና ድሮንካ አንተ ሰው መያዝ አቅቶት እዚህ ላይ ምን ነበር ያልከው? አንዳንድ ሰው ድሮን በሚለው እንያዘው አለ። አይ በገዳይ ነገር ከምታስታውሱ ድሮ እንካ አሁን አምጣ በዚህ ያዙ ሳልኳቸው። እንግዲህ በየቦታው ግብፃውያን ምን ያደርጋሉ ደግሞ ህዝቡ ቅዳሴ አስቀድሶ ሲወጣ ጸበል ጸዲቅ አላቸው። ልክ እንደኛ ጸዲቅ መበለት ለሁሉም ነው በቃ። ያንን ሳይቀምስ የሚወጣ የለም። ውሃ ይሰጣሉ። እንደገና ደግሞ ክብ የሆነች አለች በቃ የነሱ ናት፣ እንደ ቂጣ ናት። ዳቤ በለው እንደሷ ይሰጣሉ እና ውሃ ይሰጣሉ፣ እሱን ይሰጣሉ። እሱን ቀምሰህ ነው እንግዲህ ከዛ የምትወጣውና ግን ለእያንዳንዱ ነገር እነሱ ምንድነው መዘከሪያ ማስታወሻ ያስቀምጣሉ፣ ትርጉም ያለው ይሰጣሉ። አሁን ያ እንግዲህ ዝክሩ ላይ ዳቤ እንበላትና ዳቤዋ ላይ 5 ቀዳዳዎች አድርገው ያችን 5 ቀዳዳ ምንድነው ያሏት? እኔ በጣም ውስጥ የተነካና በውጭም በውስጥም ነው የሚያስቡት ክርስቶስን። በዚች እንኳን በዳቤዋ ጻድቀ መበለት እንኳን በምትመስለው በእኛ ሀገር ዝም ብዬ እንዳልበላ አደረጉኝ ብዬ መኪና ላይ እሷን እያሳየው የሰራኋት ቪዲዮ ነበረች እና ምናልባት አንዳንድ ሰው ኢትዮጵያ ውስጥም ያለው ምናምን አይነት አድርገው ያሰቡ ሰዎች አሉ። ግን ነገሩ ይሄ ነው። እንደሱ ቪዲዮ ያው ሰዎች እንግዲህ ልከውልን አየሁት። እኔ የዘመኑ ክፋት ድቅድቅ ጨለማ ላይ መድረሱን ነው ያየሁበት። በጣም አንተ ያልተረዳኸውን፣ ያላወቅከውን፣ ያልዳሰስከውን በትክክል መረጃ ያላገኘህበትን ነገር እንደው ዝም ብለህ አምጥተህ ምንድነው ቆርጦ ቀጥል ሆነህ አላግባብ አጣመህ ለማቅረብ ስትሞክር የማ ልጅ ነህ አንተ? ወይ ይሄ ነገር ከተከናወነበት ሰው ደውለህ ጠይቀህ ምንድነው ይሄ መረጃ ብለህ ማንም ይሁን እንዴ ክርስቲያን አይደለህ እንዴ ነኝ ካልክ እኔ ክርስቲያን ነኝ ካልክ የተጨበጠ መረጃ ነው መናገር ያለብህ። አምላክህ እውነት ነው። አምላክህ ህይወትህ እንዲያመነጭ የሚፈልገው ሀቅ። አሁን ያ ተመልከት እንግዲህ ማጣመም የክርስቲያን ተግባር አይደለም። አሁን በእነሱ ቤት ምንድነው ቆርጠዋታል። ግብፅ የምትለው የለችም። እንደ ጸዲቀ መበለት እንደ ጸበል ጻዲቅ ደብረ ሊባኖስ አንዳንድ ገዳማት እንደምናየው ጸበል ጻዲቅ ምናምን አይነት የምትለዋን እቺ ቆረጥርጥ አድርገው ብቻ መሰናከያ ብቻ የምትሆነዋን ነው የቀመመው አንድ መናፍቅ አለ። እንደው እግረ መንገዳችንን እናንሳው ብዬ ነው እንጂ ያን ያህል ትኩረት የሚሰጠው ጉዳይ ሆኖ አይደለም። ወደ ድሮንካ ምስኪን እንመለስ። እኔ በጣም ከህሊናዬ የማይጠፋ ዋሻ ነው። 7 ቀን የቆየችበት 7 ቀን ምክንያቱ ምን ነበር? አሁን እየሄድን ያለ ነው እንግዲህ ወደ አባይ ተፋሰስ ገዳማት አይደለ? በአባይ ተፋሰስ ገዳማት ስንሄድ እመቤታችን እየተመለሰች ባለችበት ሰዓት ላይ የአባይ ወንዝ ከአፍ እስከ ገደፉ ሞልቶ ነበር። እዚህ ድሮንካ ላይ እንግዲህ እመቤታችን ቁስቋምም ድሮንካም የቆየችው ወንዙ ሞልቶ ነበር እና በዛ ሙላት ምክንያት 7 ቀን ነው እዛ የቆየችው። 7 ቀን ስትቆይ ቅዱስ ዮሴፍ አለ
እንዲጠብቃት እግዚአብሔር የሾመው ሶሎሜ አለች። እነሱ ያንን ዋሻ ነው አይተኸዋል። ግን በጣም አስደማሚ ዋሻ ነው፣ ግዙፍ ዋሻ ነው። በዋሻው ውስጥ ሌላ ዋሻ አለ። በነዛ ዋሻ ውስጥ ነው ድንግል ማርያምና ልጇ በአንድ በኩል በቀኝ በኩል፣ ቅዱስ ዮሴፍና ቅድስት ሰሎሜ ደግሞ በአንድ በኩል ሆነው፣ በተለይ ቅዱስ ዮሴፍ ለ7 ቀን ቆሞ ብቻውን ሱባኤ የገባበት ነው። ስንገባ ግን እንደው እኔ በጣም በቃ በሁሉም ገዳማት ነው ስንገባ የነበረው ይሄ መግቢያው ወደ ገዳም እኮ መንገባ አይመስልም። ዋይት ሃውስ አለ ጥበቃው ማለት ነው፣ ሴኩሪቲው ተነግሮ ተደውሎ ተብሎ ፓትሮል አለ። ሲገባ ግርማ ሞገሱ እያንዳንዱ ገዳማት ስንገባ ገና በሩ ገና የመግቢያው ሩቅ እኮ ነው፣ እንትኑ ሩቅ ነው ገዳሙ በአቱ የምንደርስበት ሩቅ ነው። ግን በሩ ላይ ያለው ግርማ ሞገስ አይቷል። በሀገራችን ገዳማት እንደዚህ ቢከበሩ እሱን እኮ ነው። ግብፅ የሀገሪቱ መንግስትና ቢሮክራሲው በአብዛኛው በሌሎች የእምነት ሰዎች ነው የተያዙት። ግን ይህም የኛ አንዱ የታሪካችን አካል ነው ብለው ስላመኑ ገዳማትን ካምፕ ሰርተው ነው የሚጠብቋቸው። ሀገሬ ምን ነው እንደዚህ ብትሆን? ስንት ቅዱስ ቦታ ይዛ ጠባቂ አቶ፣ አንዳንድ ገዳማት ደግሞ ሰይፍ እንዲበላቸው ተፈርዶባቸው በየቦታው እየወደቁ ቀባሪ አተው ጸሎተኞቹ። ይህን ታሪክ ከዛ ታሪክ ጋር ስታነጻጽረው ያሳዝናል። ስንት የስነ ምግባር ፍሬ የሆኑ መጽሐፍት የሚጻፉበትን የበቀሉበትን ገዳም እንዳይኖር ስታቃጥል፣ ከዚህ በላይ ሞት የለም። ይሄንን ግን መቀየር ያስፈልጋል፣ በጣም መቀየር ያስፈልጋል። እኔ እንደው በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመሩ ሁሉ ከታች እስከ ላይ ለአንዴና ለመጨረሻ ጊዜ ይሄንን ነገር በቃ የሞት ጉዳይ አድርገው ለመንግስት ማሳወቅ አለባቸው። ወይ መንግስት ይጠብቃቸው፣ ወይ ቤተክርስቲያኗ ልትጠብቅ የምትችልበት ሁኔታ ይፈቀድላት እንጂ ሁልጊዜ ለቅሶ ሰማዕታት ቆጣሪ ሆነን መዝለቅ የለብንም። እና ከዛ ይሄን ነው በጣም የተማርኩትና በጣም አስደሳች ነው። እና ድሮንካ ስንገባ ግን በእመቤታችን የተሰራ ህንፃው ጫፍ ላይ በጣም ግዙፍ ሐውልት ስታይ ልብህ አልደነገጠም? በጣም ግዙፍ ነው። እመቤታችን እጇን ዘርግታ ልክ ስትገባ አስደንጋጭ ነገር ተመለከትን። እሱን እያየን ነው እመቤታችን ከልጇ ጋር አርፋበት የነበረውን እሷ 7 ቀን የቆየችበትን እኛ 7 ሰዓት አልቆየንበትም። የተወሰነ 1 ሰዓት አካባቢ ጸሎት አድርገን ምህላ አድርገን ዝማሬ ዘምረን በሙሉ ከዛ መልስ ድሮን ካገብቶ ነበረ። ቅልጥ ያለ ታቦት ወጣ ነበር የሚመስለውና እስኪመስል ድረስ ታች ድረስ ነው ዘምረን ብቻ አንዱን ጨርሰህ አንዱን አድርቀህ ወደ አንዱ ስትሄድ ሌላው አላቸው። እንግዲህ የግብፅ ገዳማትን ሁሉን ተርከን አንችላቸው። በማግስቱ እንግዲህ ወደ መንበረ ማርቆስ እንሄድ። እሑድ ነው። ወደ 6 ሰዓት አካባቢ እንሄድ ነው። በጣም ነው የሚያስደስት። መንበረ ማርቆስ ራሱ የቤተክርስቲያኑ የተሰራበት በጣም ምስጢር የያዘ ብዙ ምስጢራት የሚናገር ነው። መንበረ ማርቆስ ውስጡ የቤተክርስቲያኑ አሰራርና በጣም የሚመስጥ ነው እሱ ራሱ። እዛ አንተ አንድ ፎቶ ለቀህ ነበር፣ እኔ ራሱ ከመጣሁ ያየሁት ማለት ነው። ከአንበሳ ጋር በሁለት አንበሳ ማለት የፓትርያርኩ የሚቀመጡበት ነው ቦታው እና እኔ ታች ነኝ። እታች ሁኜ እንደዚህ አድርጌ እንደውም በቅዳሴ ጊዜ የማርቆስ ወንጌል ሲነበብ ከተነበበ በኋላ ዜማ አለ። የማቴዎስ ሲነበብ ነአምን በአብ እንላለን። እንደገና
የማርቆስ ወንጌል ከተነበበ በኋላ እሉ ኪሩቤል እንላለን። የሉቃስ ወንጌል መኑ ይመስለከ ምና ማለክት እግዚኦ እንላለን። የዮሐንስ ጊዜ እንደዚሁ ቀዳሚሁ ቃል እንላለን እና ያችን እሉ ኪሩቤል ወሱራፌል ያርጉ ሎቱ ምህላ ደረስን። አብሮ ያሉን አባት በጣም አልቃሻ አባት ናቸው። እውነት እሳቸው በእግራቸው ነው የሚሄዱት። ጫማ አያረጉም እንደኛ። ምግብ አይመገቡም። በጣም ጥቂት ነው የሚበሉት። እጅግ ጸሎተኛ አባት ነበሩና እንዳለ ይረባረቡባቸዋል ግብፃውያን። ካህን ያከብራሉ፣ መነኩሴ ያከብራሉ፣ ገዳማውያን ያከብራሉና እንደውም እኮ የሚሰሙ እየመሰሏቸው አንዳንዶቹ ንስሐ ሁሉ ስጡን ይሏቸው ነበርና እሱ በጣም ነው የሚገርመው። እዛ ስለ ኢትዮጵያ ሀገራችን ጥቁር ልብሷ እንዲወልቅ፣ ታሪኳ እንዲታደስ፣ የቀደመው ታሪኳ እንዲወጣ፣ ይሄ ከቅርብ ጊዜ የመጣው ቆሽሽ ያለው የእርስ በርስ መገዳደል ታሪኳ፣ የደም መፋሰስ ታሪኳ እንዲታጠብ እግዚአብሔር እንዲረዳን ነው እንግዲህ እግዚኦ ያልነው። እዛ ለባለቤቱ አመልክተን ወጣን። ከዛ እነሳቸው እዛ ላይ ነው ያለቀሱት። ሀገሬ ብዙ ቦታ አልቅሰዋል በእርግጥ እዛ ላይ በጣም ነው ያለቀሱት። እና ኢትዮጵያ እንደዚህ ሆና ግብፅ እንኳን በአሕዛብ ተከባ እንዲህ በነፃነት ስንንቀሳቀስ በጣም እኛ ከቦታ ቦታ ለመንቀሳቀስ ማንችልበት ጊዜ መድረሳችን ብለው በጣም አለቀሱና እግዚአብሔር ደግሞ የብዙ ንጹሃን ሰዎች እንባ ያብሳል። የሚያብስበት ዘመን አለ። ኢትዮጵያም በልዕልና የምትቆምበት አንድ ዘመን አለ። ያንን ዘመን እንናፍቀዋለን። ያ ዘመን እንዲመጣ እንጸልያለን እና እዛ ተገኝተን እንግዲህ ያንን ጸሎት አቀረብን። ከዛ በኋላ እንግዲህ ከዛ ወጣን። እንደው ለማሳጠር ግን በጣም ሰፊ ገዳማቱ ውበታቸው፣ ታሪካቸው፣ ኪዳናቸው ተነግሮ የማያልቅ አስደናቂዎች ናቸውና በጣም ወደ አንድ ቦታ እስኪ እንሂድና ደግሞ ያንን እንነጋገር። ከእንግዲህ ወደ አባብሾይ ከካይሮ 100 ኪሎ ሜትር በዛ እንግዲህ ቅዱስ ኤፍሬም 8 ዓመት የተቀመጠበት ነው። ቅዱስ ኤፍሬም እንግዲህ ኢትዮጵያውያን በጣም የምናውቀው አባት ነው። ይሄ አባት ወደዚህ ገዳም ሲመጣ ታምር ተገልጾለት ነው። ወደ ገዳሙ መጥቶ ይዟት የነበረውን ዘንግ ወደ መሬት ሲጥለው ወደ ውስጥ ትንሽ ገባችና በደቂቃ ውስጥ ለመለመች አለች። ያቺ ዛፍ አሁንም አለች በዛ ገዳም ውስጥና አባብሾይ ገዳም ስትገባ ገና የሚቀበልህ ምንድነው? ተአምር ነው። ውዳሴ ማርያምን የደረሰው ቅዱስ ኤፍሬም እንዲህ አይነት ታሪክ ተአምር የተገለጠለት ነውና እሱን ሰምተህ የቅዱሱን አባት በረከት ይድረሰኝ ብለህ ነው እንግዲህ ወደ የት የምትገባው? ወደ አይታት ከሆነ መግቢያዋ ትንሽ ጠበብ ትላለች። እዛ ውስጥ ገብተን እንግዲህ ሁሉም እንደሚያስደንቅ አብረህ ግን የሰማዕታቱ ጉድጓድ እሱን እኔ ያነሳዋለሁ። የሰማዕታቱን አንገት የሰየፉበት የሰይፉ 12 ሜትር ወደ ታች የሚርቅ ሰይፉ የታጠበበት ምንድን ነው? ያ ዘመን የሰማዕታት የግብፅ ክርስቲያኖች አሁን እኛ እንደምናልፈው አይነት መከራ እያለፉ ነበር። የነሱ በርቀት ጫንም ይል ነበረ፣ ከበድ ያለ ነበረ። ክርስቲያን መሆን አይፈቀድም። ክርስቶስን መከተል አይፈቀድም። የአዲስ ኪዳን ልጅ መሆን አይፈቀድም። ነገር ግን አንገታቸውን ለሰይፍ የሰጡ ሰማዕታት ነበሩ በብዛት ግብፅ ሀገር ውስጥ። እምቢ ክርስቶስን አልተውም፣ እምቢ ክርስትናን አልለቅም ያሉ ጀግኖች ነበሩ እና ህዝቡ እንዲደነግጥ ለማድረግ በአንድ ቀን ነው 49 ሰማዕታት የታረዱት ማለት ነው በሰይፍ። ክርስትናን ዛሬም ዘወትርም
እስከ መጨረሻው እንከተላለን በማለታቸው ምክንያት አንገታቸው በሰይፍ በ400 ዓመተ ምህረት በሰይፍ በርበሮች የሚባሉ ነበሩ ተቆረጡ፣ ተሰየፉ። ከዛ ያንን ደም እየመጡ እዛ ጉድጓድ ውስጥ ነበር። የሰማዕታት ጉድጓድ ይባላል። ያ ጉድጓድ ምንጭ ነው። እዛው አጠቡበት። የሰማዕታት ጉድጓድ ይባላል። እዛ እንደዚህ ያረጉ ያንን አጠቡበትና እዛም ጸሎት አድርገናል። የሰማዕታቱ ጸሎት ለሀገራችን እንዲደርስ አሁን በገነት ነው ያሉትና ኢትዮጵያን እንዲያስቧት እነሱ በሰማዕትነት አልፈዋልና የመከራ ዘመን ላያችን ላይ መጥቷልና ይሄ የመከራ ዘመን እንዲነሳልን ደግሞ እዛ ጸሎት አደረግን። ከዛ በኋላ እንግዲህ ወደ ውስጥ ገባን። በጣም የቅርብ ጊዜ አጠገባችን ያሉ በትምህርታቸው ብዙዎቻችንን ያነጹ አንድ አባት ደግሞ መቃብራቸው እዛ አየነው። በዚህ በእኛ ሀገር አንድ ነገር ትዝ አለኝ። አሁን በቅርብ ብፁዕ አቡነ ናትናኤል ይባላሉ። አርሲ ክፍለ ሀገር አሰላ ረጅም ዓመት በጵጵስና የኖሩ ቅዱስ በጣም በቃ ምን ልበልህ ደስ የሚሉ አባት ናቸው። አቡነ ናትናኤል ይባሉ ነበር እና ተክለ ሃይማኖት ገዳም አለ። እኔ እዚህ ነው ማርፈው ብለው ማረፊያቸውን ቤተክርስቲያን ሰሩ። የተክለ ሃይማኖት ቤተክርስቲያን። ከዛ ምን ይላሉ መሰለህ? ሊሞቱ ሲሉ ምን እንዳው ታውቃለህ? በቃ እንግዲህ ሽማግሌው ጠሩኝ። በጣም ከቅድስናቸው የተነሳ የሚሞቱባትን ቀን አውቀዋታል። በቃ አዘጋጁ። በጣም በሚገርም ሁኔታ ነው ሄጃቸዋለሁ ቤተክርስቲያኑ ብፁዕነታቸው እያሉ ለአገልግሎት ይቼ ነበርና ገዳሙን አይቼዋለሁ። በጣም ያምራል አሰራራቸው ገዳሙን። የሚገርም ነገር በቃ ሽማግሌ ጠርተውኛል እሄዳለሁ አሉና በዕለታቸው ነው እሳቸው ባሉት ቀን በ24 ሽማግሌው ጠሩ ብለው ሄዱት። ይሄን ታሪክ ያመጣሁልህ አባ ቢሾይ ሽማግሌ ናቸው። ሽማግሌ ቅዱስ ናቸው። ጌታን የተሸከሙ ናቸው። የጌታን እግር ያጠቡ ናቸው። በእንግዳ አምሳል ጌታን እግሩን ሲያጥቡ የተቸነከረውን ያዩ አባት ናቸው። እንደዚሁም ደግሞ ጌታን የተሸከሙ ናቸው። እሱ ታሪክ አለው። አቡነ ሽኖዳ ደግሞ በዘመናችን ያሉ እጅግ በጣም የክርስትና ፈርጥ የወንጌል አርበኛ አባት ናቸው። የሚታወቁት በወንጌላዊነታቸው ግብፅን እንደዚህ አድርገው በሰማዕትነትም በለው በምንም በተጋድሎም በክርስትና የሚያኖሩት የዚህኛ የ21ኛው ክፍለ ዘመን አባት ወንጌላዊ አባት ናቸውና በመንግስት እንኳን ሲያኮርፉ ወደ ሽማግሌው ነው የሚሄዱት ነበር የሚሉት ወደ አባ ቢሾይ ገዳም። እንደውም ሄደው አልመለስም ብለው በመንግስት በምን ያረፉትም ሽማግሌው ጋር ነው። የጻውናት የለን ታሪክ ያመጣሁት ይሄ ትዝ ብሎኝ ነው። አባ ቢሾይ ገዳም አቡነ ሽኖዳ እዛ ነው መካነ መቃብራቸው ረፍታቸው እና ትንሽ ቤት ሰርተውላቸው በጣም ደስ ያለኝ ነገር እንግዲህ የቅርብ ጊዜ ፓትርያርክ ናቸው። 117ኛው ፖፕ ሽኖዳ ሰከንድ ነው የሚለውና እንዳለ በህይወት ዘመናቸው በሙሉ ሲገለገሉበት የነበረው በሙሉ እስክሪብቶ ሳይቀር ካልሲ ሳይቀር እዛች መካነ መቃብራቸው ያለው ቤት ሙዚየም አድርገውላቸዋልና ስንጎበኝ እኔ በቃ ተመስጬ ቀረሁ እና ድምጽ ይሰማል። ቴፕ ተከፍቷል። ድምጹ ነው የሚሰማው፣ የት እንደሆነ አይታወቅም። ያ ድምጽ የሳቸው ድምጽ ነው። ያስተምራሉ። አይገባንም አይደል? ልክ አሁን ቅዳሴ አብዛኛው ሰው አሁን ቅዳሴ በግዕዝ አይገባውም፣ ግን ነፍሱ ስለምትረካ ተመስጦ ነው ሕይወተ ሳህለን ነው ብሎ ሲቀበል የአቡነ ሽኖዳን ትምህርት በቃ እኔ አይሰማኝ ምን እንደሚሉ ይህ ቶናቸው ግን የቃሉ አወጣት ቶን ነፍሴ በቃ ሰምተዋለች መሰለኝ። ግን ተመስጬ ነበር እና እዞር ነበር እያየሁ አንድ ባንድ ጭራሽ እንደውም ከኛ ጋር አታችመንት አላቸው ብዙ ቅዱስ አቡነ ጳውሎስ ጋር ያላቸው
ቀዳማዊ ኃይለ ሥላሴ ጋር የነበራቸው ፎቶ አለ። የኛ ብፁዓን ሊቃነ ጳጳሳት ጋር ፎቶ አለ። ኢትዮጵያ መጥተው ነበረ እና ከሽማግሌው ጋር ስላገኘኋቸው በጣም ነው የተደሰትኩት። በጣም ታሪክ አዘጋገባቸው ታሪክን ደግሞ ሰንደው የሚያስቀምጡበት በጣም ነው። እኔ አባቶችን ፈለኩ እዛ ሆኜ የኛን አባቶች ከብፁዕ ወቅዱስ አቡነ ባስልዮስ ጀምሮ መካነ መቃብራቸውን ነው የማውቀው ደብረ ሊባኖስ እንዳለ። ሁለተኛው ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ ጎፋ ገብርኤል ነው ያሉት እና ሶስተኛው ብፁዕ ወቅዱስ አቡነ ተክለ ሃይማኖት እዚሁ ስላሴ፣ አሁን ብፁዕ ወቅዱስ አቡነ መርቆሬዎስ እዚሁ ስላሴ፣ ብፁዕ ወቅዱስ አቡነ አምስተኛው አቡነ ጳውሎስ እዚሁ ስላሴ። የኛ አባቶች እንዴት በእንደዚህ አይነት እንዴት ነው የማያቸው አልኩ። በቃ እንዴት የሚደረግላቸው እኔም እዛ ውስጥ አስገብቼ ነው። በነገራችን በጣም ታሪካችንን እኛ በትክክል እየጠበቅነው አይደለም። ብዙ መማር አለብን ከግብጽ። በጣም አስደናቂ የታሪክ አያያዝ ነው። በጣም አስደናቂ ለእያንዳንዱ ነገር ፍሬም ተሰርቶ ማለት ማንም ሰው አሁን እዛ አባ ቢሾይ ገዳም ገብቶ አቡነ ሲኖዳ መቃብር ላይ ቢሄድ አቡነ ሲኖዳ ማን እንደሆኑ አውቆ ይወጣል። በዚህ ደረጃ እኛም የቀደሙ አባቶቻችንን ብናስብ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ግዙፍ ሙዚየም ቢኖራት ብትገነባ ታሪክ የሚቀመጥበት ጉዞ ወደ ቅድስት ሀገር ኢየሩሳሌም። ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝብ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል ዓለት ውስጥም እናልፋለን። ከጭንጫ ዓለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ተወለደ ጌታ። የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለምን በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላህን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም። ወደ በረሃው ትንሽ ወረድ ስንል እንግዲህ ከካይሮ 334 ኪሎ ሜትር ልንሄድ ነው። አሁን 334 ኪሎ ሜትር ጭው ያለ በረሃ እያየን
አስደንጋጭ የሆነ በረሃ፣ እንደው ጆሮህን ደፈን የሚያደርግ ድምፅ ያለበት በረሃ፣ አይንህ ምንም የማያርፍበት ነጭ የሆነ አቧራ ብቻ ያለበትና ተራሮች፣ እሱን ሁሉ አልፈን 334 ኪሎ ሜትር ከሄድን በኋላ ግን አንድ እጅግ ግዙፍ ገዳም ደግሞ አገኘን። እዚያ አባ እንጦስ ገዳም ላይ ደግሞ የተቀበሉን ገዳማዊ አባት እንዴት አይነት ዕውቀት ያላቸው! እያንዳንዷን ታሪክ ተንትነው ካስተማሩን በኋላ መርቀውን በእዛ ውስጥ ያለው ደግሞ ቅባ ቅዱስ ሰጥተውን እንግዲህ በረከቱን እናገኛለን። እዚህ መተንማ የገዳም ስርዓት የመሰረተውን እሱ በጸሎት ዋሻ ውስጥ በተራራ መሃል ብዙ ዘመናት ያሳለፈበትን አይ ተራራው መሃል ላይ ያለውን ያንን ዋሻ ሳናይ አንመለስም ብለን ስንገባስ የነበረው ልክ ድሮን ካል ስንገባ እንደነበረው ስንገባ የነበረው ግዙፍ መግቢያው እሱን ካለፍን በኋላ ያን ሁሉ በረሃ ሄደን እንደገና ደግሞ ቆም ያለ ተራራ በረሃ ሲደመር ተራራ እዛ ላይ ደግሞ ወደ ሱባኤት 43 ዓመት የጸለየበት ዝምተኛው መነኩሴ ርዕሰ መነኮሳት አባ እንጦንስ 1500 ደረጃ ብለን ወጣን። አረጋውያን አሉ፣ እንደኔ የሚያማቸው አሉ። ግን ሁሉም በሰዓቱና በደቂቃው ሁላችንም እኔም መሃል ላይ አሁን እዚህ ጋር ቀራለሁ ስነሳ በቃ እዚህ ጠብቃችኋለሁ ስነሳ በጣም እኔ እንጃ ብቻ አይረሳኝም። እንዲህ ነበረ ደረጃዋ፣ እንዲህ ነበረች። በምን እንደሄዱ እኔ አባ እንጦንስ ራሳቸው ያው መቼም የእግዚአብሔር ቅዱሳን አይመረመርም። እነሱ ራሳቸው አንድ ጊዜ ለእግዚአብሔር ስለሆኑና የደረሱበት ደረጃ ስላለ እንጂ ያን ደረጃ ወጥቶ እንደዛ አይነት ቦታ ላይ መገኘት በጣም የሚያስገርም። በየምዕራፉ ደግሞ ጸሎት እያደረግን ትንሽ አረፍ እያልን ትምህርት እየተማርን አንድ 300 ደረጃ ሄደን አለች እንትን ፌርማት አለች። እዛ እያረፍን ጸሎት እያደረግን ትምህርት እየተማርን እያረፍን ጸሎት እየተማርን አንድ እናት ደግሞ ነበሩ እዛ የማይረሳ ዜማ ያዜሙ። አንዲት እናት ራሳቸው ግጥምና ዜማ ምን ነበረ? በርታ በርታ ጉልበቴ በርታ በርታ ጉልበቴ እችላለሁ ብለህ አውጥተህ ከቤቴ በርታ በርታ ጉልበቴ በርታ በርታ ጉልበቴ መመለስ የለም ነው። ጀምረነዋል፣ መመለስ የለም። በርታ በርታ በል ጉልበቴ ትችያለሽ ብለህ እችላለሁ ብለህ ራስን ነው ለጉልበት ነው። እችላለሁ ብለህ አጥተህ ከቤቴ በርታ በርታ እንዳታስቀረኝ እና እሱንም በረታ እኮ ሁሉም በረታ። ይሄ እኛ ጋር የነበረው በሙሉ ወጥቶ እዛ ገብቶ የቅዱሱ አባት በረከት እንዲደርሰው አድርጎ እዛ ደግሞ አይተዋል። ወጥተህ ሜዳ ነው እኮ ተራራው ላይ ትደርስና እንግዲህ መሀል ላይ የተራራውን መሀል ገምሶ ሜዳ የሚመስል ነገር አለው። ነፋስ ያለ እልም ያለ በረሃ፣ አቃጣይ በረሃ ነው። ላይ ግን ወጥቶ ላይ ስትወጣ ንጹህ አየር እዛ የጋራ ጸሎት አደረግን። መዝሙርም አቀረብን። ጸሎት እዛ ነው እንደ ቸርነትህ የዘመርነው። እስመ ለዓለም ምሕረቱ አቅርበን እንደውም ላንተ ተርጉመው ሰጥተው ነበረ የአባ እንጦንስን ያችን እንደውም አቀረብክ። እታች በእንግሊዝኛ ተርጉመው ሰጥተው ነበር፣ ወደ አማርኛ ተጽፈን ማለት ነው። ልብስ ነበር የሚለብሰው። እግሩን ታጥቦ አያውቅም። በሚሰግድበት ሰዓት ሌሎች መነኮሳት ይሰሙት ነበረ።
በጸሎት የበረታ ብርቱ ሰው ነበረ። ያንተ ገርሞኛል እኔ ምክንያቱም አሁን እዚህ ስቱዲዮ ትመጣለህ እንደው አልፎ አልፎ አንዳንድ ቦታም ባገልግሎት ሳይ ይይዛል እና እኔ እንደዚህ አይነት ቅዱሳን ቦታዎች ስትሄድ የሚሰማ ብርታት በጣም ነው የሚገርመኝ። እስኪ አሁን ደግሞ 100 ቆይ ይሁን የሚያስገርም የእግዚአብሔር እጅ የለም በአባ ጳውሊም በአባ እንጦንስም ገዳም ውስጥ ምን የእግዚአብሔር እጅ አላየህም? በረሃ ነው ግን ምንጭ አለ። ለማን የተሰጠ? ለገዳሙ ብቻ። ገዳሙ ራሱ እኮ አረንጓዴ የለበሰው በዛ ምንጭ ነው። እስኪ ምንም እኮ ምንጭ የሚባል የለም ምንም እንዳለ በረሃ ነው። እዛ ቦታ ላይ ግን ምንጭ ያውም ወደ ምንጭ ወስደውን አባ ጳውሊ ጋር መነኮስ ናቸው እንደዚህ አድርገው ቀመሱና በሉ ቀመሱ እንደኛ ጸበልም ይዘን መጣን። ከዛ እንትን አድርገን ሌላም ማረሳው ከዛ ስንመለስ ወደ አባ ጳውሊ ገዳም ስንመጣ ታሪኩ የአባ እንጦስና የአባ ጳውሊ ታሪክ በጣም ፍቅር እንዲሁ አየህ ፍቅር ሲያሰክር አባ ጳውሊን አባ እንጦስ ደጅጠን ካላየሁ ብሎ መጀመሪያ እኔ እንደው እንዴት አይነት ክርስቲያኖች ናቸው እነሱ ምን አይነት ልብ ነው ያላቸው እኔ ብቻ ነኝ ወይ እዚህ ጸሎት ማረጋው ከኔ በላይ የለም መፈልግ አለብኝ ከዛ መንፈስ መራው ነው እኮ የሚል መንፈስ መርቶ ወዴት ወሰደው አባ ጳውሊ የዘጋበት እሳቸው ደግሞ ጸሎት ከእግዚአብሔር ጋር በቃ መተው ግን ወዳጄ ላይ እናፍቃለሁ ደጅን ክፈትልኝ አይናገሩም አባ ጳውሊ እንደው መጽሐፍ ቅዱስ ላይ ያለ ፍቅር እንዴት እኮ እንደተገለጠ አየህ ያየኸውን ወንድምህን ሳትወድ ያላየኸውን እግዚአብሔር ልትወድ አትችልም ብሎ ቅዱስ ዮሐንስ የነገረን እኮ ይሄንን ነው ወንድሙን የማይወድ ሁሉ ደግሞ ነፍሰ ገዳይ ነው ብሎናል እሳቸው ግን በየቀኑ እየተነሱ ወዳጄ ፊትህን ማየት ናፍቄያለሁ እባክህ ደጅን ክፈትልኝ መልስ የለም ወዳጄ ፊትህን ማየት ናፍቄያለሁ እባክህ ደጅን ክፈትልኝ መልስ የለም 6 ዓመት እዛ ፍቅር አስተኛቸው ተመልከት የአባ እንጦንስ ጽናት 6 ዓመት ከዛስ መጨረሻ ላይ ምን አሉ አንተን ማየት እሻለሁ አንተን ማየት ፈልጋለሁ ወንድሜ አባቴ ክፈትልኝ እባክህ በርህ አይ ካልከኝ ግን እዚሁ ሞታለሁ እንጂ የትም አልሄድም ይሄኔ አባ ጳውሊም ፍቅር አሸነፋቸው ከፈቱ ማንም ሰው አይቷቸው አያውቅም አባ እንጦስ ግን አያቸውና አወሩ ቁጭ አሉ ተነጋገሩ አየህ ከዛ በኋላ ነው እንግዲህ ያ ታሪክ በጣም ነው የሚመስጠኝ አባ እንጦስ ምን አይነት ነበሩ አባ ጳውሊ የሚለውን በስዕል ስለው አስቀምጧቸው የዘንባባ ቅርፊት ነው እኮ የለበሱት ጸጉራቸው ታች ወርዷል ሰውነታቸው በቃ የለም አጥንታቸው ብቻ ነው ያለው ጸሎተኛ አባት የምንኩስና ልብስ አምጣልኝ ያሉ እሳቸው ነው ከሄደህ የምንኩስና ግን የምንኩስናውን ልብስ ይዘው ሲመጡ እሳቸው መላእክት አርፈው መላእክት ተገናኙ በኋላ እቺን ነው ያሏት ሄደና ይዘህልኝ የምንኩስና ልብስ አምጣልኝ አሁን ደግሞ ከካይሮ 14 ኪሎ ሜትር ትንሽ ወጣ ብለን አንድ ገዳም እናገኛለን የሶሪያን ገዳም ሶሪያውያን እንግዲህ ብዙ ታሪክ እንዳላቸው እናውቃለን የሶሪያን ክርስትና ስናጠና ብዙ ነገር ነው የምናውቀው ብዙ ነገር ነው የምንረዳውና በዚህ ገዳም ውስጥ ደግሞ ታሪኩ ደስ ስላለኝ በጣም ነው በቃ የሚወደድ ታሪክ ነው ምንድነው የድንግል ማርያም ዘቦች ነው ገዳሙ የድንግል ማርያም ዘቦች ድምጽ የፈለቀበት ነው የሚገርም ነው
በኒስጥሮስ ዘመን ጊዜ እንግዲህ ድንግል ማርያም ወላዲት አምላክ አትባልም የሚል ትምህርት ስር ሰዶ ነበርና በዛን ዘመን ወላዲተ ሰብ እንጂ ወላዲት አምላክ አትባልም አይደለችም የሚለው ትምህርት በጣም ስር ሰዶ ስለነበረ መስከና ይድረሳት። እነዚህ ግን ምን አሉ? ይሄን ትምህርት እያሳደድን እንመተዋለን። ትምህርቱን እያሳደድን እየሄድን እንመተዋለን ብለው ገዳማውያን ናቸው መጡ። ከሶሪያ ተነስተው እንግዲህ መጡ። ድንግል ማርያም ወላዲተ አምላክ መሆኗን እየመሰከሩ ያንን የንስጥሮስ ምንፍቅና እየቀበሩ መጡና እዛ ሲደርሱ ማዕከል አድርገው ገዳም ገዳም እና እዛ ውስጥ ድንግል ማርያም ደምቃ ትወጣለች። ቃል ሥጋ የሆነበት ምስጢር የክርስትና መሰረት ነው። ስለዚህ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ዓለም ይግረመው መለኮት በተለየ አካሉ ቃል ተወልዷል። ወላዲቱ ደግሞ ድንግል ማርያም ናት። ይሄንን መቀበል ተመልከት። ከጥንት ጀምሮ ጠላት ዲያብሎስ ይሄን ዜና መስማት አይፈልግም። ባንተና በሴቲቱ መካከል ምን አስነሳለሁ? ጠላትነት። አየህ፣ የሚቀጠቅጠውን ነው የምትወልደው፣ ኃያሉን ነው የምትወልደው፣ መድኃኒት ነው የምትወልደው። ግን እነዛ የድንግል ማርያም ትምህርት የሚስፋፋበት ገዳም ገደሙ። አየህ፣ ነገረ ማርያም የበቀለበት ነገረ ማርያም የዳበረበት ገዳም ነው እና ከዛ በኋላ በጣም ብዙ ስለ ድንግል ማርያም አስደናቂ የሆኑ ብዙ ትምህርቶች የፈለቁበት ገዳም ነው እሱ ገዳም። ይሄ በጣም ነው ደስ የሚለው። እናትህ ከብራ ስታያት ስትሄድ እዛ አንተ አለህበት። ታዲያስ አንተ አለህበት። አየህ፣ አሁን ግን ይሄ ባዕዱስ አፍሮ ተሸማቆ በቃ አይመለከተውም። ያገዳም አይመለከተውም። እና በጣም በኢትዮጵያ ኦርቶዶክስ ተዋሕዶነትህ የምትኮራበት በመስቀል ላይ የተሰጠችህ ድንግል ማርያም ከብራ የምታይበት ገዳም፣ የመጨረሻው ይሄ የጨለማው ዘመን ማለቂያ ምልክት ተደርጋ የተሰጠችህ ድንግል ማርያም ነግሳ የምታይበት ገዳም ነውና እሱ በጣም ነው። እኔ ያው በጣም ወዳታለሁ ድንግል ማርያም። በጣም በህይወቴ ብዙ ነገር አሳልፌያለሁ። ድንግል ማርያም ተአምር ስለመስራቷ እኔ ራሴ ምስክር ስለሆንኩ ሌላ ምስክር አያስፈልገኝም። ራሴ ገጿ ነኝ እኔ። ሌላ የምከፍተው ገጽ የለኝም። ሌላ ምዕራፍ የለኝም። ምዕራፉም ቁጥሩም እኔ ነኝ። አየህ፣ ያንተንም አውቃለሁ በህይወት እንድትኖር። አሁን ይገርመኛል አንዳንድ ሰው የተደረገልህን ካድ የሚልህ ድንግል እቤትህ መታ፣ ድንግል በጭንቅህ ሰዓት መታ በአማላጅነቷ የሰጠችን በረከት ካድ የሚልህ ጊዜ ላይ መድረሳችን ይገርመኛል። እና ይሄንን ግን እዛ በማየቴ የኦርቶዶክስ ተዋሕዶ ልጅ ሆኜ ደግሞ በቃ ይኸውልህ፣ አየህ ነፍስህ ሐሴት ታደርጋለች፣ ይሞቀሃል። ልክ እዛ ገዳም ስትገባ እሱ በጣም ደስ ያለኝ ገዳም ነው። የኤፌሶን ጉባኤ ይሸታል። እዛ ጉባኤው ራሱ ይሸታል። በደንብ ትሰማዋለህ ድምፁ እና እጅግ የተደሰትኩበት ነው። እንግዲህ በግብፅ የነበረን ነገር እንደዚህ ነው የሚመስለው። አንድ ግን እንደው ሁለት ነገሮች የገረሙኝ፣ አንደኛ ያ ቤተክርስቲያን በኖህ መርከብ ቅርጽ የተሰራ ነው። ሶስቱንም የኖህ መርከብ ደረጃዎች ይዞ የተሰራ እንደገና ደግሞ ቀስተ ደመናው ያረፈበት ነው። ስትገባ ራሱ የኖህ መርከብ ውስጥ የገባህ ነው የሚመስለው። እዛ የቅዱስ ጢሞቴዎስ አጽም አለ፣ የቶማስም አለ።
እዛ ውስጥ ግን ኢትዮጵያ ደግሞ ታሪክ አላት። አሁን ግሸን የሚገኘው መስቀሉ የጌታችን መስቀል የተነሳው ከዛ ቦታ ነው። በጣም ነው የሚደንቀው። እንግዲህ አሁን እዛ ታሪኩን አምነውበት ይነግሩሃል። ወደ ኢትዮጵያ የመጣው መስቀል መነሻ ታሪኩ እዛ መሆኑ የሚገለጥበት ነውና በጣም ቅንጭብጫቢ ደግሞ አለ። የመስቀላው ትንሽ መስቀሉ እንትን ሲያደርግ የፈራረሰ እሱ እዛ ተቀምጧል ብለው። ሌላው በጣም የገረመኝ እና የደነቀኝ መቅደሱ የቅዱስ ሚካኤልና የእመቤታችን ግሸን ላይ ደግሞ ቅዱስ ሚካኤልና የእመቤታችን በጣም የሚገርም ነው። እንግዲህ በቋንቋ አይነሽ ሚዲያ በቪዲዮ የእያንዳንዱ ታሪክ ተሰርቷልና እንዳልከው አጭራጭ አሁን ለምሳሌ ማርሚናን አላነሳንም። ማርሚናስ አለ በጣም ሰፊ ገዳም፣ የጫማ ሰፊው የስምዖን ገደሉ 3 ኪሎ ሜትር ተነቃንቆ የሄደው አለ። እሱ የዘይቱን ማርያም ኮርኒሽ ማርያም እመቤታችን በአባይ ተሰውራ ታምር የተሰራበት ሾላ በሾላ እመቤታችን አህያ ሰሎሜ ዮሴፍ ልጇን ይዛ እመቤታችን ስውር ያደረገችበት የሾላዋ ኮርኒሽ ማርያም ማርሚና ስምዖን ጫማ ሰፊው ብዙ ነው። እነዚህንም ጨምረን ሌሎችንም አንድ ላይ አድርገን ወደ እናንተ እናቀርብላችኋለን። ከዛ በፊት ግን ቀጣይ ስላለው ጉዟችን ደግሞ መስፍኔ ትንሽ በልና እንጨርስ። እንግዲህ ያው አሁኑ ጉዟችን ልደት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን በቤተልሔም በኤፍራታ አደባባይ የሰብአ ሰገል ምስጋና በቤተልሔም ብለን ነው ዘንድሮ የምናከብረው። በዋዜማው ነው ይሄን የምናደርገው። እንግዲህ ኢትዮጵያውያን እንዲሰባሰቡበት ይህንን መርሃ ግብር ያዘጋጀ ነው። በተለይ ኦርቶዶክሳውያን ኢትዮጵያውያን እንዲሰባሰቡበት። ብዙዎች ውጭ ሀገር ያሉት በኳስ በምን እንደዚህ ይሰባሰባሉ። ኦርቶዶክሳውያን ደግሞ የሰብአ ሰገል ምስጋና በቤተልሔም ብለን ለምን አባቶቻችን የቀደሙት አሁን ታሪካችንን ሽሚያ ስላለ ሰብአ ሰገልን የኔ ነው የሚል ብዙ ጽሁፍ እያየን ነው። ብዙ ፊልም እየተሰራ ነው። እኛ ደግሞ የተጨበጠ ሰነድ አለ። ስለዚህ አባቶቻችን ያደረጉትን መድገማል። ክርስቶስ በቤተልሔም ሲወለድ ብዙዎች አላወቁ። አሳዳጆች ናቸው እንደውም የበዙት። ብዙዎች ባላወቁበት ዓለም ገና ክርስቶስ ባልተገለጠበት ሰዓት የኛ አባቶች ግን ሄደው ምስጋና አቅርበዋል። የኛ አባቶች ሄደው ስጦታ አቅርበዋል፣ ዘምረዋል ከነሰራዊታቸው። ይህን ታሪክ እየነገርን እየዘመርን ስጦታ ይዘን እየሄድን እዛ ሀገር ያሉ ገዳማትን እየደገፍን የምናከብርበት ነው ሐሳባችን። እንግዲህ ዘንድሮ እንጀምረዋለን። ይህንን ግን በየዓመቱ ታሪካችንን መናገራችንን እንቀጥላለን እና ይህን ነው የሚመስለው ጉዟችን። ያውን አንተ እንዳልከው ቅድም ተናግረሃል። በጆርዳን አድርጎ ጆርዳን ብዙ ታሪክ አለ። የሐዲስ ኪዳንም የብሉይ ኪዳንም ታሪክ አለ። ቃል ኪዳን አለ። እዛ ያዕቆብ ካልባረከኝ አለቀ ጵኒኤል ተብሎ ስያሜ የተሰጠበት ቦታ አለ። ነቢየ እግዚአብሔር ኤልያስ ያረገበት አለ። መጥምቀ መለኮት ሲታሰር ገዳም ያረጋት ዋሻው ከዛ አንገቱን ደግሞ የተሰየፈበት ነቢየ እግዚአብሔር ሙሴ በአካለ ስጋ ለመጨረሻ ጊዜ የቆመበት የተስፋይቱን ምድር አሻግሮ የተመለከተበት ስፍራ አለ። ደሞም ጭንጫ ከሆነ ድንጋይ አለት ላይ በያዘው ዘንግ ውሃ ያፈለቀበት አለና ይሄ ሁሉ በጆርዳን ነው። ይሄን ሁሉ አይተን ነው እንግዲህ ኢያሪኮን ልክ እንደ ሕዝበ እስራኤል እኛም ኢያሪኮን ተሻግረን ኢያሪኮ ያሉትን በሙሉ ካየን በኋላ ወደ ቅድስቲቱ ከተማ ደግሞ ወደ ኢየሩሳሌም እንገባለንና በጣም ጥቂት ጊዜ ነው ያለው። 12-13 ቀን ነው የቀረው የመጨረሻው ሊዘጋ። በእነዚህ ቀናት
ወደ ኢየሩሳሌም ለመሄድ የፈለጋችሁ እንግዲህ ቋንቋ የነሽ ሚዲያ እና ኤላክ ኮቴት በጋራ ያዘጋጀነው ነው እና በዚህ ስልክ በስክሪኑ ላይ በሚሄደው እየተመዘገቡ ከኛ ጋር ቢሄዱ ደግሞ ከቃል ኪዳኑ ጋር በትክክል እያንዳንዱ ስፍራ ካለው ቃል ኪዳን ጋር ተገናኝተው ይመጣሉ። መንፈሳዊ ነው ጉዟችን። ይሄን ነው የምለው። ግን ካላስቸገርኳችሁ ዛሬ የመጣሁት አንድ ነገር ለማለት ነው። ለቋንቋ የነሽ ሚዲያ መርሃ ግብር ተከታታዮች ልትቸገሩ እንደምትችሉ ይገባኛል። እናንተ ወይ ቀድመው ለደወሉ ይሆናል ወይ በእናንተ አላውቅም። እናንተ እኔ የሚሻል የሚመስለኝ ቀድመው በደወሉ ሰዎች የእመቤታችንን የቅድስት ድንግል ማርያምን ይህንን ከብዙ በሽታ የሚፈውስ ከካንሰር፣ ከደም ብዛት፣ ከእጢ እንደገናም ደግሞ ማህፀናቸው የተዘጉትን የሚከፍተውን 10 ቋንቋ የነሽ ሚዲያ ተከታታዮች ወይ ምናልባት ይህን መርሃ ግብር ሲያዩ ቀድመው የደወሉ ሊሆኑ ይችላሉ። ለነሱ በዘማሪ ዲያቆን ሰገድ በኩል እንዲደርሳቸው አደርጋለሁና ይሄን አምጥተናል። ከዛም አስቤው ስለመጣሁኝ እንደዛ እንድትቀበሉ። ኧረ ተው 10,000 ነው የሚደውለው። እንግዲህ እንዲህ ያረግን በሄድን ቁጥሩን እያበዛው እንመጣለን። እኛ የድንግል ማርያም ተአምር እንዲቀጥል ስለምንፈልግ ቋንቋ የነሽ ሚዲያ ደግሞ ከስሙ ቋንቋ የነሽ ድንግል ማርያም ቋንቋችን ናትና እንግዲህ በሄድን ቁጥር ይዘን እየመጣን ዛሬ 10 ብለናል። ነገ ደግሞ እየጨመርን ደግሞ በዚህ ቅዱስ በዚህ ከመቤታችን ከእጇ በሚፈሰው ወዝ የተፈወሱ ምስክርነት ያገኙ አንተ ስታቸው እነሱ ደግሞ እየመጡ የሚመሰክሩበት የድንግል ማርያም ተአምር የሚነገርበት መንገድ እንፈጥራለን ማለት ነው። በጣም እናመሰግናለን። እንግዲህ ግብጽ የነበረን ቆይታ እኛ ብቻ አልነበርንም የቆየ ነው፣ እናንተንም ይዘን ቆይተናል። አሁን ከግብጽ ውጡ ይዘህ ተመለስ ወደ ገሊላ እትዊ ሀገሪኪ ገሊላ እትዊ ወደ ሀገሪሽ ወደ ገሊላ ተመለሽ ተብለናል። ወጣን። አሁን ተመለስ፣ ወደ ኢትዮጵያ ገብተናል። እናንተም ተመለሱ። ከግብጽ ወደ ኢትዮጵያ፣ ከግብጽ ወደ እስራኤል አብረን እንጓዝ። እመቤታችንና ልጇ ይዛ ከነ ቅድስት ሰሎሜና ከዮሴፍ ጋር ከግብጽ ወጥተው ወደ ገሊላ፣ ወደ እስራኤል፣ ወደ ኢየሩሳሌም የተመለሱት። እኛም እንግዲህ ወደ ኢየሩሳሌም ለገና እንሄዳለን። ደውሉ። ውጭ ያላችሁ ሰዎች ለእናቶች ለአባቶቻችሁ ለእኛ ባደራ አስረክቡ። አንከባክበን እየዘመርን ደግፈን እና እናቶቻችሁን አባቶቻችሁን ላኩ። እናንተም ተመረቁ፣ እኛም እንመረቅ። እናንተ ብቻ አይደላችሁ፣ እኛ በዊልቸር እየገፋን እየደገፍ እየያዝ ስንሄድ ምን አይነት በረከት እንዳገኘን እኛ ነን የምናውቀውና እዚህም ያላችሁ እንደዚሁ እናመሰግናለን። ቋንቋ የነሽ ሚዲያ እና ኤላክ ኮቴት አንድ ላይ እንግዲህ ያው እንደምታዩና ልብሳችንም አንድ ላይ ለብሰን ነው ወደ እናንተ የመጣ ነው። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የወላዲት አምላክ የእመብርሃን የመመለኮት የድንግል ማርያም እናትነት ፍቅር፣ በረከት፣ ረድኤት፣ ቃል ኪዳን አይለየን። የቅዱሳን ሁሉ ጥበቃና ቃል ኪዳን አይለየን እላለሁ። ስለነበረን ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።